ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለኝ እግዚአብሔር ይመስገን። ዛሬ እንግዲህ ለብቻ አይደለሁም አንድ ወንድሜ ጋር ነው የመጣሁትና ዛሬ የመጣሁት ይቅርታ የምጠይቃችሁ ነው ቤተሰቦቼ። ምንድነው ባለፈው መግዲን ፍራንክ ያረኳት ቪዲዮ ላይ ግማሻችሁ እየሳቃችሁ ነበር፣ ግማሻችሁ የተቆጣችሁም ሰዎች አላችሁ። እንደዛ ያረኳት ያው የምታረገውን አክት የምታደርገውን ድርጊት ያያችሁ ነውና ከዛ እየተነሳ ስለሆነ ያው ለክፋት አይደለም ለምግቡም ሰስቼ አይደለም ግን ስላናደደችኝ እሷ ንዴትን ስትቅመሰው በሚለው ነውና ዛሬ ደግሞ አንድ ቀለሙ የሚባል ወንድሜን ላስተዋውቃችሁ። እስኪ ራስህን አስተዋውቅ ቀለሙ። ሰላም የትሬንድ ቤት ያለን እግዚአብሔር ይመስገን። ስሜን ያው አስተዋውቅሻችኋል። አንድም ነገራችሁ ተሳስቼ ሊሆን ይችላል። ያው ችግር የለም። ስሜ ቀለም ይባላል። የትሬንድ ወንድሟ ነኝ። ስለዚህ ያው ከመቅዲ ጋር የሆነ ቅሬታ ምናምን ተግባብታችኋል። ያው ቤተሰብ እንደምታውቁት ከመቅዲ ጋር የሆነ ትንሽ እናንተም የሆነ ኮሜንት ስታችሁበት ነገር ነበር። ሁለታችሁም ያው አንቺም ማጥፍተሻል፣ እሷም ማጥፍታለች። ግን እንደምታውቁት ያው ማለት አንዳንዴ ሶሻል ሚዲያ ተጠቃሚ ስንሆን ፍራንክ ያስፈልጋል ብዬ አስባለሁ። ፕራንክም ያስፈልጋል። እንደገና ደግሞ እሷ ዋዛ ፈዛዛ ናት። ገብቶሃል? እንደዛ ያረኩበት ምክንያት እኔ በነገራችን ላይ በጣም ታጋሽ ነኝ። ታግሼ የሆነ ሰዓት ላይ በጣም ስትፈታተነኝ ጥግ ላይ ድረስ ነው የሚሄደውና እሷ ደግሞ በቃ ታይ አልኳት። በመጀመሪያ አይተሃል አንተ ቢለው ከዛን ታይ ስላት እምቢ ስትል ከዛ አንድ ቀን ብዬ ምግብ ልጋብዝ ጠርቻት ቁጣ አድርጊያት ምግቡን ልቅም አድርጌ በልቼ እኔ ወደ ቤቷ ሸኘኋት ማለት ነው። እና ምንም ሳትበላ ማለት ነውና ያንን ያደረኩበት ምክንያት ንዴትን እሷም ትሞክረውና ትቅመሰው በሚለው ስለሆነ በክፉ አይደለም። ያው የዩቲዩብ ቤተሰቦቼ እናንተን አስቀይሜያችሁ ተሆነ በጣም ይቅርታ። እኔ ንፉግነት አይደለም ንፉግም አይደለሁም፣ ግን በቃ የምታረገው አክት በጣም ስላስጠላኝ ነው። ከዛ ከሰውየው ጋር ደግሞ የነበረኝን ነገር ትቼዋለሁ። ሁለተኛ ደግሞ ከሰውየው ጋር ያው በወሬ ደረጃ አወራሁ። ፍቅረኛ እንትን አልኩኝ፣ ነግሬያችኋለሁ። እኔ ለማንም ሰው ልቤን እንደማልሰጥ እኔ ለልጆቼ ጋር ብቻ ነው ፍቅሬ፣ ለሌላ ሰው ልቤን እንደማልሰጥ በወሬ ደረጃ እናውራይ፣ ሌላ የተለየ ነገር የለንም ብያችኋለሁና እሷ ደግሞ በቃ የተለየ ነገር ያለን በቃ ፕሮሰስ ላይ ያለን መስሏታልና በቃ በሄድንበት ሁላ እየሄደች በጣም ስትበጠብጠኝ ነበረ። ብቻ በጣም ኃይለኛ ናትና ለዛ ነው ከሰውየው ጋር የነበረኝንም ነገር አላየች። እንግዲህ ከሰውየው ጋር ልትለያይሽ የፈለገችበት ምክንያት ነው ተረድተሽ ነው ማለት እሷ እንደዚህ ያደረገችበት አንደኛ እህት ከመሆኑ አንፃር ያለፈው ህይወትሽ አለ፣ አንቺ ብዙ ነገር የደረሰብሽ ነገር አለ። ይሄን ነገር በማሰብ ሊሆን ይችላል ያን ነገር ያደረገችው። ልክ ነው። እሷ አሁን ያለፈው ህይወቴን ያው ስለምታውቅም ድጋሚ እንዳይደርስብኝም ስለምትፈልግ ይሆናል እንደዛ ያደረገችው። ነገር ግን ደግሞ እኔ የተናደድኩበት ምክንያት እኔ የሚመክረኝም በጣም ነው አይደለም መግዲ ትልቋ ህፃንም ቢመክረኝ ለሰው ክብር አለኝ። ግን እሷ ዝም ብላ ያለ ምክንያት በየመንገዱ ባገኘችበት ቦታ ዘራፍ ነው የምትለው፣ ዝም ብላ ማለት ነው አካኪ ዘራፍ እንደድሮ ሰው። እና እኔ ደግሞ ምንድነው ለኔ አስበሽ ተሆነ የሆነ ምክንያት ባለው ነገር ቁጭ ብለን በወንበር ዙሪያ ይሄ ነገር ላንቺ እኮ ተባለፈው ህይወትሽ ትምህርት ሰጂ አይጠቅምሽም ምናምን ብላ ብታስረዳኝ እኔም አውቃለሁ። እኔም ደግሞ የሚጠቅመኝና የማይጠቅመኝንም ሰው ስለማውቅ እንደዛ ብትመክረኝ አይከፋኝም። ግን እሷ ቤተክርስቲያን ትሄድን ትመጣለች። መረጃዋ እንዴት እንደሆነ አላውቅም። ደህንነት በላት ከዛ ትመጣለች። ቤተክርስቲያንም ሄጃ እንደኮ ጭራሽ መንገድ ላይ ያገኟቸው ማለት ነው። እና ሴት እንደምታገኙ አላውቅም። የሆነች መሽቁቅ ነገር ነች። የይቅርታ ሄጄ ጠይቂያት ነበረ ምግቡን ተከለከልኳት። ጭራሽ ገርፋ ነው ያባረረችኝ፣ አሳደደችኝ። እና በጣም ኃይለኛ ነች። ምን ላድርግ? ያው እንግዲህ እሷ ማለት ነው ምናልባት ልታለያይ ለመለያየት ሄደችበት መንገድ ትክክል ላይሆን ይችላል። ማለት ላንቺ መንገር እንደዚህ ማለት ሰው ነበረባት እያምናለሁ እንደኔ። ለማንኛውም ግን ቤተሰቦች ያው ችግሩ ይፈታል። ያው ችግር ይፈታል። ግን ደግሞ ማመን ያለባችሁ ነገር አንዳንድ ጊዜ ሁሌ ታጋሽ ስትሆኑ
በቃ ያ ሁሉም የመጣው ሰው ሁላ ዱላ እናንተ ላይ ማሳረፍ እንደሌለበት ነው። እኔ በቃ ታግሼ ትዕግስቴን ያለፈ ተመሰለኝ ሰው በቃ አሳየዋለሁና አንድ ቀን ደብድቤያታለሁ ማለት ነው። ደብድቤያታለሁ። አዎ እና ያው እንግዲህ በጣም ነገሩ መጠንት ያል እኔ እጅ አልሰጥም ማለት ነው። ያው ለሰው ክብር አለኝ ግን እጅ አልሰጥም መጨረሻ ላይ። አሁንም ደግሜ ይቅርታ ጠይቂያት ነበረ፣ ይቅርታዋን አልተቀበለችም። አሁንም ዛቻ ላይ ናት ገና። ያው ለብቻዬ ብታገኘኝ አትለቀኝም። ኃይለኛ ናት እኮ በነገራችን። በቃ ችግር የለውም። እኔ መቅዲን አወራትና ያው ለቤተሰቦችም እየነገርኳቸው ነግራቸዋለን። እኔ መቅዲን አወራትና ወደ ነበረችበት ትመለሳለች። ደስ ይለኛል። እኔ ያው እርቅ እኮ ብዙ ነገር ይፈታል። የምታረቅ ደስ ይለኛል። ግን እሷ አርቆን የምትፈልገው አይመስለኝም። በጣም ኃይለኛ ናት። እኔ ብታረቃት ደስ ይለኛል። ምንም አይመስለኝም። እኔ ሰውየውም ስለሄደ ስለቀረ ምናምን እኔ ምንም አይሰማኝም። ለምን ያን ያክል ጠለቅ ብዬ የገባሁበት ላይፍ ስላልሆነ ያው እሷ ዘመዴ ናት። እሷ ናት የምትቀርበኝና ግን ለምን እንደዚህ እንዳደረገችም ምክንያቱም ጠይቃታለሁ። እኔ መናገር የምችለው ያንቺ ከበፊቱ የነበርሽ ህይወት ያ ነገር እንዳይደገም በማሰብ ነው ብዬ ነው እና ለዚህም ነገር ሊሆን ስለሚችል አንቺም ያው አትቀየሚያትም። ደግሞ ፕራንክ ትንሽ ከበድ ተረክሸት። ስለዚህ በዛም ሊሆን ይችላል እሷ ትንሽ ተቀየመችብሽ ምናምንና ያው ቤተሰብ ሰላም ይወርዳል። ሰላም ይወርዳል። እንግዲህ እኔ ያው ሰው በፍቅር ተመጣ በፍቅር ነው፣ በጣም ተመጣ ምንም ማድረግ አትችሉም። እንግዲህ እኔ በጣም ከባድ ናት እሷ። ያው ምንም ቢሆን ስጋ ነው፣ ስጋ አይቆረጥም። ስጋ ነውና እንግዲህ ይቅርታ ታደርገችልኝ። እኔ ብታረቃት ብታስታርቀኝ ደስ ይለኛል። ግን አሁንም እሷ እየተደቀቀች እንዳትመታኝ ነው የምፈራው። አሁን የፈራሁት በዚህ ልክ ተደበደኝ። በጣም ኃይለኛ ናት ማለት ነውና የሆነ ልትናገራት ብትሄድ በጥቂ ሁላ ልትመታት ትችላለች። እኔን እኮ አስፈራሽ ነው እና በጣም ኃይለኛ ናትና ስለዚህ እኔ እንጃ ይቅር ትለኛለች አትለም አላውቅም። እኔ ግን ታስታረቀኝ በጣም ነው ደስ የሚለኝ። ካሜራ ይዘን ቤተሰቦቻችን ከዚህ በኋላ ያው ያንቺ ቤተሰቦች ብቻ አይደለም በነገራችን ላይ የኛ ቤተሰቦች በሚልክ እየተናለ አሁን ከዚህ በኋላ እንግዲህ ተቀለሙ ጋር አንዳንድ አብረን የምንሰራቸው ስራዎች ይኖራሉ። በነገራችን ላይ በዛኛው ዩቲዩብ ቻናሌ ፊልም ቀረጻ ላይ ነበርንና የሚለቀቅ ፊልም አለ ስራ ላይ ነን ብያችሁ ነበረ። ፊልሙ ተቀርጿል፣ ኦልሬዲ አልቋል፣ ኤዲት እየተደረገ ነው። ግን አንዳንድ እንደ አበሻ ያላስማማኝ ነገር ስላለ በእኔ ቻናል ይለቀቃል አይለቀቅም የሚለውን እግዚአብሔር ነው የሚያውቀው። እኔ ብዙ ጊዜ ያው እንደምታውቁት ሰው አምናለሁና አምኜ ቻናሉን ያው ለ3 ሼር እንድናረግ ተስማምቼ ሰጥቼ ነበረ። አሁን ግን ምንም ብዙ አሳማኝ እየሆነልኝ አይደለምና ቻናሉን ወደ ራሴ ለመመለስ እያሰብኩ ነው። ፊልሙ ይቀርብኝ ይሻለኛል። ፊልሙን መስራቱን በጣም ነበር የምፈልገው። ያው አንድ ፊልም አሁን ጨርሰን ሁለት ብቻ ነው ሁለት ቀረጻ ብቻ ነው የቀረን። ኤዲት ተደርጎ አልቋል። ግን ደግሞ ቀጣይ ፊልም መስራት እኔ አላለኝም። ምክንያቱም አንደኛ በጣም ጊዜ ፊልም ቀረጻ ማለት እግዚአብሔር ነው የምላችሁ። ይሄ ኤዲት ተደርጎ በቃ አይቺ ወጣ ቲቪ ላይ የምታያት ነገሯ በጣም ደስ ትላለች። ግን ደግሞ ፊልም ስትቀርጽ ያለው መከራ ያለው ስቃይ በጣም ከባድ ነውና እኔ በጥፊ ሁላ ተመትቻለሁኝ ቀረጻ ላይ እግዚአብሔር በጥፊ ተመትቻለሁኝ። እንደገና ደግሞ በጣም ስትረስ ያረጋችኋል፣ ቴንሽን ያረጋችኋል እና በቃ የሆነ በጣም ቴንሽን ነው የሚያደርገው። ብቻ ፊልም ቀረጻ በጣም እናንተ እንደጠበቃችሁት አይደል፣ ቀላል ነገር አይደለም ፊልም ቀረጻ። እኔ የለመድኩት ኖርማል የዩቲዩብ ቪዲዮ ወጥቼ ለሌሌ በቃ አለቀ። ግን ፊልም ሲቀረጽ ለእያንዳንዷ ስቴፕ በቃ አንድ ቪዲዮ የ10 ደቂቃ ቪዲዮ ምናልባት ቀኑን ሙሉ ሊፈጅ ይችላል ቀረጻ ላይና በዛ ልክ ደግሞ እኔ ልጅ እናት ነኝ። ብዙ ሰዓት ቆይቼ የፊልሙን ስክሪፕት ማሸምደድ አለብኝ ምናምን እና ብዙ የገቢ ምንጭም ፈጣሪ ነው ብዬ አላምንም። ገቢ ምንጭ ያለው አይመስለኝም ፊልም ቀረጻ። እንደውም በአሁን ሰዓት ላይ ፊልም ተመቅረጽ ምናልባት ትልቅ ታዋቂ ፊልም ታልሆነ ኖርማሊ ሲሰራ አዋጭ ነው ብዬ አስባለሁ። ከቻልሽ ሁለቱም ማለት ጊዜ በጣም ያስፈልግሻል። ግን ጊዜ ካለሽ
ብትሞክሩ አይቀርም። አሁን ፀጉር ሙያ እየሰለጠንኩ ነው። ትኩረት አደርጋለሁ እሱ ላይ፣ ፊልሙ ላይ ትኩረት አደርጋለሁ። የራሴ ደግሞ ይቺን ዩቲዩብ ቻናል ደግሞ ካልሰራው ምንም አይነት የገቢ ምንጭ እንደሌለ ታውቃላችሁ። እና በዚህችን ዩቲዩብ ቻናል ላይ ደግሞ ወደዚህ ታላልኩኝ ምንም አይነት ገቢ ምንጭ አይኖረኝም። እና ግን እኔ ፊልም በነገራችን ላይ ከአዲስ አበባ ደብረ ብርሃን ዋና የገባሁበት ዓላማ ፊልም ለመስራት ነው፣ ፊልም ለመቅረጽ ነው። ግን ደግሞ እዚህ ተመጡ በኋላ ከጊዜም ጋር ታለኝ ሁኔታ ጋር መሄድ አይደለም። ብቻ እናያለን። በእኔ ቻናል የሚለቀቅ ከሆነ ፊልሙ ኦልሬዲ አሳውቃችኋለሁ፣ ሼር ማረጋለሁ። ግን ደግሞ በዚህኛው ቻናል የማይለቀቅም ከሆነ በሌላ ቆንጆ ስራ ሀገራዊ የሆነ ቆንጆ ስራ ይዤ እመጣለሁ ነው የምላችሁ። የኔ ቤተሰቦች እንግዲህ የተቀየማችሁኝ ሰዎች ታላችሁ በጣም ይቅርታ። መቅድንም ይቅርታ ጠይቄያታለሁ፣ እምቢ ብላ ነው። ያው እንግዲህ ቀለሙን እንደምታስታርቀን ተስፋ አደርጋለሁ። በስርዓት ነው የማስታርቃችሁ። እሺ ተነጋግረናል። ከዚህ በኋላ የኔ ቤተሰቦች የሚለው ነገር ቤተሰቦቻችን ቀለሙ ከዚህ በኋላ አብሮን ይሰራል እና እንግዲህ እንደምታበረታቱን ምንም ጥርጥር የለውም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቀባበል እዚህ ለቀለሙ አቀባበል እንዴት ነው ታደርጉልናል? የቀለሙ ነገር አለ። እሱ ደግሞ በምን ይገለጻል? በኮሜንት በእይታ እይታችሁ ምን ያክል ቪዲዮውን ጨርሳችሁ አይታችሁታል? ስንት ሺህ ታይቷል? ቀለሙን እውነት ብትወዱት ሆነ በዛ ታሳዩናላችሁ ማለት ነው። እና የኔ ቤተሰቦች ሁሌም እንደምትወዱኝ አውቃለሁ። ሁሌም መካሪዎች ናችሁ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታስቀየምኳችሁ ይቅርታ። እና እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቻው